ሰው እየጠበቅኳቸው ጅማ ስለሆነ ቲንክ በዘይት ናቸው። anyhow ትላንት ሱረቱል ፉርቃን ጀምረናል እስከ 30 ድረስ ደርሰን الفرقان هو القرآن الكريم كحق كباطل سلميال فرقان ማለት መለያት ሚኒንግ ማለት ነው ስለዚህ እንቀጥል አሁን የሚያወራን ስለ ሰዎች የሚከታተሉ ጓደኛቸው ዲናቸው የሚቀይሩት ወይስ ይሄንን ጓደኛቸው ምናምን አይጠቅማቸውም ጀዛ አኺራ ላይ ማለት ነው። እዚህ እናንተ ማሐሰብ አለባችሁ ይላል። ዲናቸው ማወቅ አለባቸው። በጣም ከወደዳችሁት ምናምን ምንም ማንም መከታተል አለባቸው። የራሳችሁ መሆን አለበት ማለት ነው። ይሄንን ዲኑ ቀየራ እኔ በቃ ልቀይር ሌላ ምናምን ከዛ ይሄንን ይልኛል ሌላ ነገር ከዛ ሄዳለሁ ወደሱ እንዳትከታተሉ። አባታችሁ ይሁን እናታችሁ ይሁን የራሳችሁ መሆን አለበት። ማመን አለበት። ኮንቪንስ መሆን አለበት። በረበክ አወክ ይሄ ሁላ ማየት አለበት መመለከት አለበት። በቃ ከአማንክ በቃ ለምን ትቀይራለህ ማለት ነው። you have to be convinced ማለት በቃ ከገባህ በማመን በእውቀት በምናምን አትቀይርም። ማንም ሰው ቢልህ ቀይር በዚህም ሂድ ሌላ አዲስ መጣ ሌላ ማሐሰብ አለበት ይላል። ከዛ ቁርአን የተውት ሰዎች ማለት ነው ያወቁት ሙእሚኖች ቢሆኑ ማለት ነው ያንብባሉ ምናምን ከዛ ይቀመጣል አያንብቡም ለብዙ አመት ይረሳሉ ውስጡ ማለት ሀጀር ማለት ተስተዋላቸው ማንበብ ማወቅ በቃ ወይስ በስራ ቪዚት ሆነላቸው ወይስ ልጆቻቸው ቪዚት ሆነላቸው ወይስ በቃ ከዛ ተተውት ምን አትነኩት። ይሄ በጣም መጥፎ ነው ይላል ነብዩ ሰለላሁ ዐለይሂ ወሰለም። እንዳታረጉ እንደዚህ ይላል። አላህ በረከት ይሰጣቸዋል፣ ሪዝቅ ይሰጣቸዋል። ለዲናችሁ ጊዜ ስጡት፣ ለስራችሁ ጊዜ ስጡት ማለት እንዳትተውት እንዳትጥሉት ዲናችሁ ቁርአናችሁ ማለት ነው። አትሊስት በሳምንት አንዴ እንደ ጁምዓ ማለት ማንበብ አለባችሁ። የሆነ አያማ ባታንብቡ መስማት አለባችሁ። ክፍቱ የሆነ አያ ሱረቱል ካፍ ሱረቱል በቀራ አትሊስት በሳምንት አንዴ ግን እንዳትተውት እንዳትጥሉት። እዚህ ብትሆኑ ራሱ ጁምዓ ስትሰግዱ ጀማዓ ማሄድ አለባችሁ።
አትሊስት ማለት ነው። ግን እንዳትተዉት እንዳትጥሉት ይላል። ከዛ እንዳንተ ያገኘ ከሰዎች ወንጀለኛ ሰዎች በፊቶች ነብዮች እንደዚህ ያገኙ ማለት ነው። ኤኒሚስ ማለት ነው። በቃ መጥፎ ሰዎች ይጥሉ ምናምን አዳ ማለት ነው። እንዳንተ በፊት ነብዮች እንደዚህ ማለት ኃይለኛ በላ የሚደርሳቸው ኃይለኛ ፈተና የሚደርሳቸው ነብዮች ናቸው ማለት ነው። ልክ ደረጃስ አሪፍ ደረጃ ስደርስ አላህ ደረጃ ከፍ ሲያረገ ኃይለኛ ፈተና ነው የሚደርሰው። ኃይለኛ ሰዎች የሚደርሰው ኃይለኛ ሁሉ ነገር ሀብት ሲሰጣ ደረጃ ሲሰጣ ቦታ ሲሰጣ ከፍ ያለ ኃይለኛ ፈተና ነው የሚደርሰው። ይሄን ነብዮች ከፍ ደረጃ አላህ ጋር አረጋቸው ነፃ አረጋቸው ከሁሉ ሰዎች ማለት ነው። ግን ኃይለኛ መጥፎ ሰዎች ከሰዎቹ ደረሳቸው ማለት ነው። አገኙት ያገደላቸዋል በቃ መጥፎ ነገር የሚውሹት የሚሰድባቸዋል ማለት ኃይለኛ ነው በላ አላህ ያረጋላቸው እንደ ፈተና ማለት ነው። ከዛ ለአንተ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ይለዋል አንተ ብቻ አይደለህም የደረሰህ ይሄንን ማለት ነው። ምታየው አሁን የሚደርሰህ ምናምን ይሄ ሁላ ነብዮች በፊት እንደዚህ ደረሳቸው ሰዎች መጥፎ ሰዎች አገኙ ከሰዎቹ ወንጀለኞች አገኙ ስንት በቃ አልፈዋል ማለት ነው። ነብዮች ትልቅ ደረጃ ያላቸው አላህ ጋር ማለት ነው። ስለዚህ ይሄንን ለነብዩ ሰለላሁ ዐለይሂ ወሰለም እንዳያሳዝን ለምን እኔ ይሄ ሁላ ያወጣ ለምን ይሄንን እንደዚህ እንዳያሳዝን አላህ ያናግረዋል። የበፊት ነብዮች እንደዚህ ነው ማለት አጅር ለራሱ ስትሰራ ልታገኝ መስራት አለብህ። በጣም መድከም አለብህ። ብዙ አጅር ታገኛለህ ማለት ነው። ከአጅር ከፈለክ ልክ ስትሰራ አንድ ስራ ስትደክ ምናምን ብዙ አጅር ነው የምታገኘው ማለት ነው። ይሄ እንደዚህ ነው የአላህ ሕክማት ማለት ነው። ከዛ ካፍሮች ይላሉ ማለት የበፊት መጽሐፎች التوራ الانجيل الزبور አንድ ላይ ነው እንትን የወረደ ማለት ነው። እንደ ቁርአን ከሪም አይደለም። በጊዜ ማለት የተለያየ ጊዜ ነው የወረደ። አያ በአያ ሱራ በሱራ ነው የወረደው። ግን ሌሎች መጽሐፎች ይላል አንድ ላይ ነው የወረዱ። ስለዚህ ካፍሩን ማያምኑበት ይጠይቃሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም ለምን እንደ ሌሎች መጽሐፎች አልቁርአን ከሪም አንድ ላይ አልወረደም? መልሰላቸው ይሄ አላህ ሕክመት ነው ማለት አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀስ በቀስ ሊያስረዳው ቀስ ሊመልስለት የተከራከሩበት ሰዎች የምናምን ለምን ቁርአን ከሪም የመጨረሻ እና ኮምፕሊት ማለት ያስሙላል የበፊቶች ዲን ማለት ነው። ስለዚህ ሁሉ ነገር ቁርአን ከሪም አስረድቶ በየአንድ አስተካክሎ ተዘጋው በቃ ከዚህም በኋላ ሌላ ዲን የለም። ለዚህ ቀስ በቀስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ሊያስረዳው ሊያቅ ልቡ በጣም ጠንካራ ሊሆን በኢማን ሊያቅ ቁርአን የተለየ ጊዜ ልክ ጦርነት ሲሄዱ
ሲመለሱ ያገኛቸው ሰዎች በቀስ በቀስ በጣም ዲስፕሊን አስረዳን፣ ህጎች አስረዳን፣ አስተካክላ ብዙ ነገር አስተካክሎ ነበር በዛ ዘመን ማለት ነው። ለሙስሊሞች ለምእመኖች በቃ ከዛ ተዘጋ። ከዚህም በኋላ ሌላ ዲን የለም እስከ ሰዓ የሚነሳ ድረስ አለ። ለዚህ እንደ በፊቶች ሙስሐፎች አይደለም፣ ሙሉ በሙሉ አልወረደም። እንትን ተከታተለ እስከ ሚሞት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ ሲሞት በፊት በቃ አስተካከሉት፣ ኮሌክት አደረጉት። ይሄን ነው በቃ ሙስሐፋቸው ዲናቸው ጨረሰ ማለት በቃ መስራት አለባችሁ፣ መቀጣጠል አለባችሁ። እሱ እኔ ሞታለሁ በቃ اليوم أتممت عليكم دينكم والنبي صلى الله عليه وسلم ديك ሲጨርስ በክልክ ሲጨርስ القرآن الكريم መናገር መስረዳት ምን አለ እኔ በቃ ጨረስኩት አለ። ሁሉ ነገር የተነገረ መጽሐፉ ጨረሰ፣ ኮሌክት አደረገን፣ ተጽፈዋል። ሁሉ ነገር በአንድ መጽሐፍ ሆነ። ህጋችሁ የምትፈልጉት ነገር አስረዳኋቸው። اليوم أتممت عليكم ديني በቃ ዱዓ አረጋላችኋል። በሱ ሄደዋል። ሌላ ዲን የለም የሚመጣ እስከ ሰዓ የሚነሳ ድረስ እንዳትረሱ ዲናቸው። በጣም ብዙ ነገሮች አለ ማለት ነው። ግን ይሄንን ያመጨረሻ እና ያሞላል የበፊቶች ኮምፕሊት ያደርጋል ማለት ነው። ይሄንን ዲን ማለት ነው القرآن الكريم قبل ከዛ በቃ ለነቢይ ሙሳ እና ሃሩን ተውራት ሰጠናቸው አለ። ከዛ ልከናቸው ለፍርዓውን። ከዛ ለፍርዓውን የአላህ ውርደት የአላህ ንደት ወረደባቸዋል። ይህንን ያስረዳል ነው። ከዛ የሆነ ለኑህ አለይሂ ሰላም የሆነ ለዓድ ወሰሙድ ወማዓድ ወሰሙድ ይሄ ሁላ አሁን እንደገና እንትን ይናገራል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይሄንን ታሪኮች ምልክት ናቸው ማለት ነው። ማለት ይሄንን ህዝቦች ምልክት ተሰጣቸው፣ ነብይ ወረደላቸው፣ አስረዳናቸው። ሙዕጂዛ ያላቸው ነብዮች ወረደላ አመጡላቸው፣ ግን አላመኑም። ለዚህ አላህ አጠፋቸው፣ ቀየራቸው በሌላ ህዝቦች ማለት ነው። ከዛ ስለ ካፍሮች አለይኩም ሰላም ወራህመቱላሂ ወበረካቱ የራሱ ሲወስድ እንደፈለገ የሚያምንበት ማለት ነው። ስለነሱ ያወራል እና አላህ ጀዛ የተሰጣቸው ነው።
ከዛ እዚህ 44 ምንድን ነው የሚል ልክ ቁርአን ስታንቡ ወይ ስትሰሙ ማወቅ አለባችሁ። ተደብር ማለት በጣም መስማት ማለት እንደምታንብቡ መጽሐፍ ሴቭ ማድረግ አለባችሁ፣ ማወቅ አለባችሁ፣ አንደርስታንድ ማድረግ አለባችሁ። ማለት ልክ ሲያንበብ በጣም መስማት አለባችሁ። ለምን አለ إذا قرأ القرآن فانصتوا استمعوا عليه وانصتوا إليه ማለት ምንም ነገር መስራት አለባችሁ። ምንም ከከፈል መስማት በደንብ ፎከስ ማድረግ አለባችሁ ይላል። አንደርስታንድ ማድረግ አለባችሁ ምንድነው የሚለው ተደብር ማለት እና ማሐሰብ አለባችሁ። እንደዚህ ነው ይላል እንጂ ልክና ምንድነው የሚል ልክና ፍየልና ከበሃእም ማለት ነው። ማለት ልክና በቃ ፍየል ምናምን አኒማልስ ማለት ነው። የሚጠቅማቸው ነገር አትወስዱም። የምትሰሙትም በቃ እንዳል በቃ ይገባል ይወጣል። ምንም አታውቁትም፣ አትፈልጉም ማወቅ ስርሽ አይገባችሁም ማለት ስትሰሙት በቃ ሰማችሁ ብቻ እንጂ የሚጠቅማችሁ ነገር አትወስዱም፣ አትማሩ ማለት ነው። መማር አለባችኋል። ከዛ የአላህ ችሎታ ይላል ከፈለገ ፀሐይ ብቻ ይሆናል ማለት ነው። ግን የአላህ ችሎታ ልክ ፀሐይ ከፍ ሲል ጨላሚ አንዴ በአንዴ ይመጣል ማለት በቃ ይጨለማል ማለት ነው እንጂ ሙሉ ቀን ፀሐይ አይኖርም። ይሄ ረሕማ ከአላህ ለምን በቃ ቀን ስለምንሰራበት ስለ ብርሃን ስለሚያስፈልገን አላህ ፀሐይ ቀን አረገው ማለት ነው። ከዛ ቀስ ብሎ ይወርዳል፣ ከፍ ሲል በቃ ጨለማ ይሆናል፣ ይሄዳል፣ ሌላ አገር ማለት ይዞራል። هيك الله رحمن እንጂ ሙሉ ቀን ፀሐይ ቢሆን ምንም راح አናገኝም፣ ይከብዳል በቃ ሰው ግን ጨላሚ ለመተኛት ለማረፍ ምናምን አሪፍ ነው። ድምጽ የለም ምናምን እና አንድ ቅጠሎች ራሱ ያስፈልጋቸዋል። ሙሉ ቀን ፀሐይ ከሆነ ተቃጠለ፣ መሬት ደረቀ። ስለዚህ አላህ ረሕማ ሕክማ ነው ማለት ነው። ፀሐይ ያስፈልጋል ለሆነ ሰዓት ሰዎች ይሰራሉ፣ መሬት በቃ ለአንድ ቅጠሎች ያስፈልጋል ፀሐይ። እንደዚህ ልክ ሌሊት ሲመጣ በቃ ሰው ይረፍ፣ ይተኛል፣ ያርፋል። ስለዚህ ይሄ የአላህ ችሎታ የአላህ ረሕማ ማለት ነው። እና ይሸፍናቸዋል ማለት ብዙ ሰው ሌሊት ላይ አይታይም። አላህ እንደሱ ትራረገው ማለት ነው። ከፈለገን በየክልል በየከተማ ነብዮች እንልካለን አለ አላህ ተዓላ ማለት ነው። ግን ያ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ወይስ ሌሎች ነብዮች ለሁሉም ማለት መሬት ላይ ሊያናግሩ ማለት ነው ያልናቸው እንጂ በየክልል በየምናምን ይችላል መላክ ማለት ነው ነብይ
ግን ነቢዮች ኃላፊነት የተሰጣቸው ለአንድ ክልል ብቻ አይደለም፣ ለመሬት ሙሉ ሊያናግሩ ሰው ሊያስረዱ ወደ አላህ ሊሄዱ ማለት ነው፣ ሂዳያ ላይ ያደረጉ። ስለዚህ የተሰጣቸው ኃላፊነት ከባድ ነው። ነቢዮች ቀላል አይደለም ማለት ነው። ለአንድ ሰው ለአንድ ክልል ለአንድ ብቻ አይደለም፣ ለመሬት ይሄንን መሬት በሙሉ ሰው ሊያስረዳሉ፣ ሂዳያ ሊያረጋሉ። በጣም ሃርድ ወርክ ማለት በጣም ሊሰሩ ሊያስረዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይለዋል ሚለህ አልካፍሩን ሙሽሪኩ ከፈለገን በየክልል በየከተማ ነብዮች እንልካለን አለ አላህ ተዓላ ማለት ነው። ግን ያ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ወስለሎች ነብዮች ለሁሉም ማለት መሬት ላይ ሊያናግሩ ማለት ነው ያልናቸው እንጂ በየክልል በየምናምን እንችላለን መላክ ማለት ነው። ነብይ ግን ነብዮች ኃላፊነት የተሰጣቸው ለአንድ ክልል ብቻ አይደለም፣ ለመሬት ሙሉ ሊያናግሩ ሰው ሊያስረዱ ወደ አላህ ሊሄዱ ማለት ነው፣ ሂዳያ ላይ ያደረጉ። ስለዚህ የተሰጣቸው ኃላፊነት ከባድ ነው። ነብዮች ቀላል አይደለም ማለት ነው። ለአንድ ሰው ለአንድ ክልል ለአንድ ብቻ አይደለም፣ ለመሬት ይሄንን መሬት በሙሉ ሰው ሊያስረዳሉ፣ ሂዳያ ሊያረጋሉ። በጣም ሃርድ ወርክ ማለት በጣም ሊሰሩ ሊያስረዱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይለዋል ሚለህ አልካፍሩን ሙሽሪኩን እንደተሰማቸው በቃ ያነገርና ያልነ ነገሮች መስረዳት መሄድ ተጥራት ሰዎች ዱዓ ማድረግ መቀጠል አለበት ማለት ነው። ምንም ቢሆን እንዳታቆም እንዳትሰማቸው ይላል። ከዛ ምንድነው የሚል እዚህ 53 አላህ ባህር ላይ የሁለት ባህር የቀላቀለ አለ የሚቀላቀል ማለት ነው። አንዴ ታያለ ዶክመንተሪ ሁለት ባህር አንዱ በጣም ሶልቲ አንዱ አዝብ ማለት ሶልቲ አይደለም ወይስ የተለየ አይነት ከለር አላቸው ይገንን ያሉ በአንድ እንደ አንድ በቃ ከማት ወይስ ምንድነው አንድ ላየን ማለት ላየን ምንድነው በአማርኛ እንጂ ይገነን ያሉ ከዛ በአንድ ቦታ ታያለ ይሄንን በጣም ሰማያዊ ይሄ ወደ ብራውን ነገር ወደ ኮፊ ነገር ይሆናል ማለት ነው። ሱብሃንአላህ ይሄ የሚያስረዳው ቁርአን ላይ አላህ ችሎታ ይሄ የሚያገኝ ሁለት ባህር የሚያገኝ አንዱ በጣም ጨው ያለው አንዱ ጨው የለውም እንደዚያ ለመጠጣት የምትችሉበት አንዱ መጠጣት አትችሉ ያገናኛል ማለት ነው። እና የሚገናኙበት አንድ ላይም ምንድነው ትሉት እንደ አንድ ገመድ አንድ ነው የሚገናኙበት ማለት ነው። ይሄንን ሊከላከላቸው እንዳይቀላቀሉ ማለት ነው። ይሄን ብቻ ይሄንን ላይ ማለት ነው እንደ በቃ ፕሪቨንት እንደ ሐጅዝ ማለት ሐጅዝ ለመስረዳት ይሄ ስለዚህ ለምን አማርኛ ትንሽ ላይን አላውቅም
መስመር ይሄ ስታውስኩት አይካለው መስመር። ስለዚህ በአንድ መስመር ይገናኛሉ ይሄንን ሁለት ባህሮች። ይሄንን መስመር ይከለከላቸው እንዳይቀላቀሉ ማለት ነው። እንደዚህ ያስረዳል ማለት ነው። አሁን ያስረዳል ነገር ከ1447 ዓመት ማለት ነው። ማለት በዛ ሰዓት ኤክስፕሎረርስ ወይስ ብዙ ማለት ገና የሚያውቁት መሬት ምናምን መቼ ተገኘ ይሄንን ሁለት ባህሮች? አሁን በቅርብ ሰዓት ማለት ነው። ግን ቁርአን ከ1447 ዓመት ነው ያለው ይሄ ነገሮች ማለት ነው። ሳይንቲፊካሊ ግን የተገኘ በቅርብ ጊዜ ማለት ነው። ኤክስፕሎረርስ የሄዱ ያገኙት ማለት ነው። 1447 ቁርአን የሚነግረን ይሄን ሁሎች ማለት ነው። ማር የምናገኝበት ኦሊቭ ኦይል ምናለው የሚጠቅምን ነገሮች ሁላ በቃ ከ1447 ነው ቁርአን ላይ የሚናገረው ማለት ነው። ከዛ ስለ በቃ ልጆች ምናምን ሴትና ወንድ አላህ ያፈጠራቸው በአይነታቸው ሁሉ በትንሽ በድሮፕ ምን ማለት ከህንን አላህ እዛ ይወስናል። ርዝቅ ይሰጣል ወይ ሴት ወይ ወንድ። ከዛ ያድጋል፣ ሴት ወንድ ይወለዳል ማለት ነው። የአላህ ችሎታ ማለት ሴት ወንድ የሚሆነው በእናት ሆድ ማለት ነው። ሊቀራት ወር ሲደርስ ቼክ ታደርጋለች፣ ከዛ ታይቃለች። አላህ ነው የሚፈጥረው፣ አላህ ነው የሚሰጣቸው ማለት ነው። ይሄ ሁላ ምልክት የተሰጣቸው ገና ማያምኑበት አለ፣ ካፍሮች አሉ፣ ሌላም ያምኑባቸው ነገሮች አለ ማለት ነው። ከዛኒያ ያላክና ይላል ለአላህ ተዓላ ነብይ መሐመድ ሰለላሁ ዐለይሂ ወሰለም የተናገራቸው በጀዛቸው የአላህ ያስተካከለላቸው ለሙእሚኖች እንደ ብሻራ ይሆናል። በቃ የሚሸንፉበት ነገር ነው የሚሆነው፣ የሚሸለሙበት ነገር ማለት ነው። ችላም ያዘጋጀናላቸው ጀና ውስጥ ያለ ነገሮች ጀና የሚገቡት ነገር ለካፍሮች እንደ ኪሳራ የሚከስቡት ነገር አላህ ጀዛ እንደ ቅጣት ነው የሚሆንላቸው ማለት ነው። ጀዛ የሚዘጋጀላቸው ጀሃነም ውስጥ ማለት ነው። ይሄን እንድትናገራቸው ማለት ነው። አላህን ፍሩ፣ አሁን ስራችሁ አስተካክሉ፣ የምታምኑበት ሌላ ቆሙ ያላቸው ሄዱበታል። እንደዚህ ንገራቸው ይላል እና መጨረሻ ላይ የሚያስቀጥላቸው ነገር አለ። እንዳትሉ ማንም አያስቀጣም፣ ማንም አንፈራም፣ እንደፈለጋችሁ ትሄዳላችሁ፣ እንደፈለጋችሁ ማመን አለባችሁ። እንደዚህ አይደለም፣ መስራት አለባቸው። ቅጣት አለ መጨረሻ ላይ። ስራቸው አስተካክሉ፣ ማመን አለባቸው። ይሄ ሁላ መስረዳት አለበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ገንዘብ አልጠይቃቸውም፣ ምንም አልጠይቃቸውም። የመጣሁበት ከአላህ ነው፣ አላህ ነው የሚሰጠኝ ሁሉ ነገር ማለት ነው።
እኔ ብቻ የአላህ ሜሴጅ የአላህ ያለኝ ነገር ያወረደልኝ ይሄ ቁርአን ላስረዳቸው ሂዳያ ላረገላቸው ወደ አላህ ማለት ነው። ይሄን ነው ሲራይ እንጂ የምጠይቅባችሁ ነገር ልትሰጡኝ ምናምን ነገር የለም አላቸው። ከዛ ለካፍሮች ልክ ሲላቸው መስገድ አለባቸው ለአላህ እንዴት እንሰግዳለን አናውቀውም አሉ። እኔ አንሰግድም الرحمن ማለት የሚጠይቁትን ብዙ ጥያቄ አለ። አላህ ማየት አለብን። አላህም እንዴት ላከለህ መላክን ማየት አለብን። ምናምን ብዙ ጥያቄ ምክንያቶች ያፈጥራሉ እንጂ አያምኑም ማለት ነው። ስለ ካፍሮች ነው። ከዛ ስለ አላህ ችሎታ ሰማይ ላይ መሬት ላይ ሌሊት ምናምን ይናገራል። ቀን ላይ ንጁም ምናምን ከዘማን ናቸው ሳልሑን ዒባዱላህ ሳልሑን ማለት የአላህ ሰዎች ሙእሚኖች ናቸው። ልክ መንገድ ሲሄዱ በክብር አይሄዱ በጣም ሞዲስት ናቸው ይላል። ይህንን የአላህ ዒባዱላህ ሳልሒን መንገድ ሲሄዱ በክብር ምናምን አይደለም በጣም ሞዲስት ናቸው። ሙተዋብዑን ይላል ክብር ያላቸው ይላል። ሌላ አንድ ሰው ካናገራቸው ከስፋሃ ማለት ማያምኑ ሰዎች ባለጌ ሰዎች ካናገራቸው አይመልሱላቸውም እንደነሱ ማለት ነው። ከሰደባቸው ከምናምን አትመልሰላቸው በመሰደብ ምናምን በአሪፍ ወሬ መልሰላቸው። ይሄ ራሱ በጣም ሼክ ያደርጋቸዋል ማለት ነው። እንደነሱ ባለጌ እንዳትሆኑ ዒባዱላህ ሳልሒን ሙእሚኖች እንደዚህ ሲሰደቡ ባለጌ ሰው ከጠቀማቸው በጣም በአሪፍ ወሬ በአሪፍ ትክክለኛ መውራት አለብህ። እንዳትሰድብ እንደሱ እንዳትሆን ጭንቅላት አለ መሐሰብ አለበት። ስታወራው በኢሕሳን መልስለት ማለት ነው። ከዛ በቃ እንዳልተማረ ሰው እንዳትሆን ማለት ነው ይላል። ጃሂል ቢልጀሃላ ማለት ነው። አንተ ታውቃለህ እውቀት አለ አላህ አስተማረህ በቁርአን ላይ ብዙ ነገሮች አለ። እንደሱ አትሆን ባለጌ በጣም በአሪፍ ወሬ መልስ ማለት እንዳትሰድብ እንዳትጮህ እንደሱ ማለት ነው። ከዛ ሌሊት የሚነሱ የሚሰግዱት ኻሺዖች ሙእሚኖች ናቸው። ዒባዱላህ ሳልሒን ማለት ነው። አላህን ይፈራሉ። አላህ ያልፋቸው ከጀሃነም እንዳያስገባቸዋል ይፈራሉ። ዱዓ ያደርጋሉ። ይህንን ዒባዱላህ ሳልሒን ማለት ነው። ሙእሚኖች የአላህ ሰዎች የሚባሉ ይህንን ናቸው ማለት ነው። ከዛ ነፈቃ የሚያደርገው በአላህ ገንዘብ የሚያወጡት ለምስኪኖች ይህንን አላህ ሰዎች ማለት ነው። ከዛ አላህ ብቻ የሚያምኑበት ከአላህ ውጭ ማያምኑ ይህንን የአላህ ሰዎች ይባላሉ።
አይገድሉም ነፍስ ባለ ሐቅ ማለት ነው። ያለ ሐቅ ነፍስ አይገደልም። ሐቅ ካለ ማነው ሐቅ ያለ ድፍን ስታረግ ሰው ከገደለህ ቅሳስ ስታረግ ሙርተድ ሐቅ ነው መግደል። ምን ሌላ አለን? ይህንም በቃ አዎ ሙርተድ ማለት ከዲንህ የቀየረ ሰው ይላል። እና ዝና ያረጉ ራሳቸው የሚጠብቁ ሰዎች ኒካህ ብቻ ያደርጋሉ፣ ከሌላ ሐራም ነገር አያደርጉም። እነሱ ዒባዱላህ የአላህ ሰዎች ናቸው ማለት ነው። ማለት ትልቅ ፋሒሻ አያረጉም ማለት ነው። ራሳቸው ይከላከሉ ማለት ነው። ከመጥፎ ነገር ማድረግ፣ ከፋሒሻ ከባኢር ማድረግ ማለት ነው። ከዛ ሰው ይህንን የዕባዱላህ ሳሊሒን ይርቃሉ ከመጥፎ ሰዎች ማለት ነው። ሚዋሽ ሰዎች መጥፎ ማለት ብዙ የሚያደርገው መጥፎ ነገር ፋሒሻ ነገር ይርቃሉ ማለት ካገኛቸው ራሳቸው ያከለከላሉ እንዳይሆኑ እንደነሱ ማለት ነው። ከዛ አላህ የሚጠይቁት ሰዎች አለ አላህ ጥሩ ልጅ ሊሰጣቸው ርዝቅ ሊበረከትላቸዋል እና ለልጃችን ለዙርያችን ጥሩ ሰው ልንሆን በእኛ ሊሄዱ ማለት ነው። የፍትዱ ብና ማለት ከኛ ይከታተሉን አላህ ጥሩ ሰው አድርገን ልጃችን ጥሩ ሊሆኑ እኛ ሊከታተሉን እንደዚህ ከኛ ሊማሩ ማለት ነው። አለና ወአለይኩም ጁማ ሙባረካ ሽክራን። ከዛ በቃ ይሄንን ሰዎች የአላህ ሰዎች ይባላሉ እና ይሄንን ሰዎች አላህ ትልቅ ደረጃ ያዘጋጃላቸው ጀና ውስጥ ማለት ነው። ስለዚህ በቃ ሱረቱል አልፉርቃን አለቀ። سورة الشعراء أنا مولد حبشي ويمني. طيب سورة الشعراء
عندي مطعم. ያው ይቅርታ ዲሊቨሪ ደረሰኝ ለዒድ بخور is በጣም ኢምፖርታንት ዒድ ደረሰ በቃ ይህ ጀላቢያ ለረመዳን ተዘጋጀ እንትን ኦርደር ያረኩ ግን አሁን ደረሰ በጣም ያምራል ከረመዳን በፊት ኦርደር ያረግነው ግን አሁን ደረሰ ለዒድ ይሆናል በቃ anyhow በጣም አሪፍ ነው ይሄ ኦርደር ዲሊቨሪ ከሩቅ በቃ ምንም ነገር ያለ ትችላለህ ይደርስ ታገኛለህ ማለት ነው ይደርሳሉ ወደ አንተ anyhow እንቀጥል ስለዚህ በዚህ ሱረቱ ሹዓራ ማለት ሽዕር ማለት በቃ ጥቅም ግን በይሄንን ሱራ ስለ ብዙ ነብዮች ታሪክ ያወራል ሙሳ ኢብራሂም ኑህ ሁድ ሳሌሕ ሉጥ ሹዓይብ ይህንን ነብዮች ሰዎች በጥቅም የሚሰሩት ሰው ሻዕራ ተባሉ ማለት ነው በዛ ዘመን ማለት ነው ነብዮች የተባሉ በጥቅም የሚሰሩት
عندي لا لا زين እሺ በቃ አሁን አልሄድም እዚህ ነው አሁን አብዛኛው ሰዎች ለዒድ ይወጣሉ ይፈልጋሉ እኔ ሾፒንግ ማድረግ ስፔሻሊ ረመዳን ላይ ምናምን ይደብረኛል ድካም ለዚህ ኦርደር ወይስ ከረመዳን በፊት ገዛለሁ አንድ በቃ ብዙ አልገዛም ራሱ ምናምን ልክስ የለም يعني لكس يفلق يجزاله عند جزي نجي مزور من عام رمضان قال لك عملت ولا هو زيان كمان قال فابك هي ساعات هون كمان زنس كان عندي أو فريش إير لروسات ونعمل شوبينج هيدالو فلقالو مالت جن نات برمضان جيزي ونعمل دكان على كاتوم هونك فلقاله نعمل تفضل anyhow نجلس ስለዚህ ሱረት الشعراء ስለ ነብዮች የተባሉ ጥቅም የሚሰሩት ምናምን كذا تجمع سورة الشعراء بتنش صوف مناطق تنصيم ميم لترس صوست ناتشو ده سورة البري بتجمع بات مالت عندهم معجزة هي تعجيزي بالا ما دسو منطات يلا ما أجلون كذا النبي محمد صلى الله عليه وسلم يلوان በጣም የምትጨናነቀው ለሰዎች ሂዳያ ሊያረጉ በጣም ፎከስ የምታደርገው ሰዎች ላይ ሂዳያ ሊያረጉ ሊያምኑ በአላህ የምትፈራላቸው ይህንን አያዩም አያምኑብህም ማለት ሂዳያ አያረጉም እና አትጨናነቀላቸው በቃ አረ ማለት እንዳትጨናነቀላቸው እንዳይከብደህ ማለት ነው ካመኑ አመኑ ካላመኑ አላህ ጀዛ ይሰጣቸዋል ከዛ ይሄንን ክብር ያላቸው ሰዎች ማያምኑ ወይስ ሌላ ሙእሚኖች ሂዳያ ታርጋቸው በግድ ነው የሚያምኑት ይሄንን ሰዎች አላህ ከፈለገ ከሰማይ ይወርዳላቸዋል ሙዕጂዛ ወርዶ ነው በቃ እስገድቶ ነው ሂዳያ የሚሰሙ የሚያምኑ ማለት ነው ልክ ይሄንን ሙዕጂዛ ሲያዩ ይሰግዳሉ በቃ ይሄንን ክብር ይሄዳል ያጠፋ ክብራቸው ያጠፋቸዋል ማለት ነው አላህ ከፈለገ ግን እኛ የሚያስገድድ ነገር አንፈልግም እኛ አላ ኢማን ነፍዑ الإيمان بالغيب اختيارا ማለት እኛ የምንፈልገው ሰዎች ራሳቸው መርጦ
ያምናሉ ያለ መስገደድ ያለ መስፈራራት ማመን ማለት ነው። እኛ የምንፈልገው ሰዎች ራሳቸው ያምናሉ ያቃሉ ይወዳሉ የሚያምኑበት አይቀይሩም ኢማናቸው ያበዛሉ። ግን ያስገድዳቸው ነገር አንፈልግም። እነሱ መርጦ ማመን اختياري ማለት ራሳቸው it's optional ማለት እንደ ምርጫ በቃ እንጂ የሚያስገድድ ነገር አንፈልግም ማለት እንጂ አላህ ከፈለገ ከሰማ አንድ ነገር ይወርዳላቸዋል። እሱም ይሄንን አይቶ ይፈራሉ ይሰግዳሉ ይወርዳል ክብራቸው ያጠፋል ማለት ነው። ከዛ ያምናሉ ያለ ይሄንን መከራከር ያለ ምናምን በቃ ፈርቶ እንደመስገደድ በቃ ያምናሉ። ግን አላህ አይፈልግም። አላህ የሚፈልገው ሰዎቹ ያምኑበት ያለ መስገደድ ያለ መስፈራራት ያለ اختياري ማለት ነው። ከዛ አላህ እንደዚህ ካለ ቁርአን ላይ ሰው እንዴት ሌላ ሰው ያስገድዳል? እኔ አይገባኝም ይሄ አላህ ማለት ይሄ ችሎታ ያለው ይሄ ተንካሪ ያለው እንደዚህ ካለ እኔም የሚያምንብኝ ሰው የሚወደኝ በራሱ የሚመርጠኝ በራሱ በቃ ያለ መስገደድ ነው የምፈልገው የሚያምኑብኝ ያለ እንዴት ሰው ሌላ ሰው ያስገድዳል? ማለት አላህ ሆናቸው ወይስ ክብራቸው እስከ አላህ ድረስ ደረሰ ወይስ ምንድነው ማለት በጣም ያስፈራ ሰዎች ተንኮሪ ናቸው ማለት ነው። ከዛ ስለ ካፍሮች በዚህ ብዙ ነገር የሆነ ማለት መሬት መበላሸት ይሆናል። አላህ ካላስገደደም ሰው ለሰው ያስገድዳል። ከዛ ይገለዋል። ከዛ ፍትና ይፈጠራል። ከዛ በቃ መረበሽ መሬት መረበሽ anyhow ሰው ለራሱ በቃ ሐሳብ ያመጣል። ከዛ በቃ ጂሃድ ለአላህ ይላል። አላህ አይደለም የምታረጉት ነገር ይሄው ቁርአን ላይ ይላል። ሰዎች የሚያወሩ ለኔ የሚያረጉት ነገር ግን ለኔ አይደለም ይሁን ነገር ለአላህ ይላሉ ወይስ በአላህ ምክንያት ያፈጥራሉ ለማጥፋት መሬት ለመባለሻት ማለት ነው። ይሄንን ሰዎች የተባሉ ቁርአን ላይ ከዛ ይህንን ሰዎች የዋሹበት በቁርአን በመጣበት ነብይ ሰለላሁ ዐለይሂ ወሰለም አያዩም ይላል። እንዴት አላህ የተሰራ የቅጠል ያስተካከለላቸው የሚጠቅማቸው ቅጠል ይህንን ቅጠሎች ማንም የሚችለው ሰው መፍጠር ምን ፈጥረው ነገር ሰው መፍጠር አይችልም ማለት ነው። ይሄንን ነገሮች እንዴት ተፈጥራለህ አንተ አገኘኸው በቃ ይገኛል። ይሄንን ቅጠሎች የተለየ አይነት ማለት ኤክስፕሎር እንጂ የፈጠረ ሰው ሰማተማን አንሰማንም። የተፈጠረ ነው የሚቀላቅሉት ኮሎናይዜሽን የሚቀላቅሉት ከዛ አንድ ነገር ይመጣል። አፕል ምናምን ኦሬንጅ ይቀላቀላል። ሲድሱ ያመጣሉ ጂኔቲክስ ላይ ምናምን ይቀይራሉ። ከዛ አንድ ነገር ይመጣል። ይሄ ነው የቀላቀሉት ነገሮች እንጂ የፈጠረ ነገር
ማንም ሰው የለም የተገኘ እና ይሄንን ከአላህ ችሎታ ነው ያለው። ስለዚህ ስለ ሙሳ አለይሂ ሰላቱ ወሰላም ያወራል። ልክ ሲጠራ ሰሃቦቹ እኔ ፈራለሁ እንዳያምኑብኝ ይላል ለነብይ ለአላህ ተዓላ። ከዛ ለወንድሜ ላክ ለው እንደኔ ነብዋ ይሰጠው ጅብሪል ሊያስረዳው እንደኔ አለው ሊያግዘኝ ወንድሜ። ከዛ አላህ እንዳለው ሙሳ ወንድሙ እንደዚህ ተሰጠው አስረዳዋል። ሹክራን አስረዳው ሊያግዞ ማለት ነው። ልክ ሲሄድ ወደ ፍርዓውን ወደ በጣም ከባድ ህዝቦች ነበሩ። ስለዚህ ወንድሜ ማገዝ አለበት ለኔ ያለው እንደኔ አርገው ጅብሪል ያስረዳዋል ማለት ያግዘኝ። ከዛ ለሃሩን ወንድሙ ተሰጠው ንቡዋ ሊያግዝ ሙሳ ማለት ነው። ከዛ የገደለው ሙሳ ከነሱ ህዝቦች አልቅብጢ የሚባል ፈርተዋል ነበር። ሲገድሉ በኋላ እንዳይገድሉት ማለት ነው አላህ ያናግራል። ከዛ አላህ ተዓላ ለሙሳ አይገድሉህም አለው። ይድላቸው ወንድምህ ይዘህ ያግዝሃል የእውቀት ያለ ይሄንን መጽሐፍ ያለ የነገርነህ በቃ ይዘህ ሂድ ለፍርዓውን ሂድ ማለት። ከዛ ለፍርዓውን ሲደርሱ ንገሩት ልቀቃቸው ለበኒ እስራኤል ንገሩት ይልቀቃቸው ማለት ነው። ፍርዓውን ያዛቸው ነበር በኑ እስራኤል። ከዛ ልቀቃቸው እንደ ሰራተኛ ያረጋቸዋል ምናምን ማለት ነው ፍርዓውን። ከዛ ይሄ ትክክል አይደለም ልቀቃቸው ብለው እኔ ከአላህ መጣሁት ይሄንን ዲን ማቆም እና ይሄንን የምታደርገው ነገር አቁም፣ የምታምንበት ነገር አቁም፣ ተመለስ ወደ አላህ ተውባ አድርግ ምናምን ሙሳ አለይሂ ሰላም ለፍርዓውን ይለዋል ማለት ነው። ከዛ ፍርዓውን ምን አለው ሙሳ እኛ አያና በትንሹ ቤት ነው ያሰደቀው ማለት ነው። ልክ ስታድግ ማለት አይናችን ላይ ነበርክ ማለት ነው እና ያህለን ማለት ነው። ከዛ ልክ ስትገድል ከኔ አንድ ሰው ይሄ አልቅብጥ የገደለው ከፍርዓውን ሰዎች من قومي ضربته ودفعته ማለት ደበደብከው እስከ ብትገድለው ድረስ ማለት ነው። ይሄን ራሱን አይቀለን አለው። አንተ በቃ አትሰማኝም አንተ ከመጥፎ ሰዎች ማለት አትከታተለኝ ማለት ከኔ አይደለህም አለው። አንተ ዓሲ ወይስ ጃሂድ ወይ ማይሰማ ሰው በሚያገድል ምናምን መጥፎ ሰው ማለት ነው። እንደዚህ ፍርዓውን ለሙሳ ይለዋል ማለት ነው። ይህንን የተናገርከው ስለኔ ያለው
ይሄ በፊት ጅብሪል ሳይወርድልኝ በፊት ማለት ነው። ንቡወ ሳይሰጠኝ ከአላህ በፊት ነው የምትናገረው አለው። አሁን ግን አላህ ላከልኝ። ከዛ بعثني رسولا فارشد من بينكم فرد الذي ከእናንተ ቀብል ኑህ አለኝ። ከዚህም በፊት ማለት ነው የምትናገረው። ከዛ ልክ ስወጣ ከእናንተ ከዚህም ሲሄድ ወደ መዲን እንዳትገድላችሁኝ ነው የፈራሁ የወጣሁ ከዚህ አገር አለው። ከዛ አላህ በመዲን ልክ ስደርስ እዛ መዲን አላህ ሰጠኝ ንቡዋ ማለት ነብይ ያረገኝ ማለት ነው። ፕሮፌት ያረገኝ። ከዛ አሁን በቃ እና የምትናገረው ያሰደቅናህ የምትለው አያዳህ የምትለው ምናምን ይሄ ሁላ ምትለኝ እንደ ነዕማ አረከልኝ ማለት ነው። እንዴት ነዕማ ይሆናል? አንተ የምታደርገው ነገር ለበኑ እስራኤል እንደ ሰራተኛ ያረካቸው ልጃቸው ታረዳለህ እና ሴታቸው ትጫወተበታላችሁ ማለት ይህን መጥፎ ነገር የምታደርገው ለፍርዓውን አለው እንጂ የምታይ እንደ ነዕማ የምታየው ነገር ምናምን የለም። አንተ ስራ ይሄ ነው አለው። ስለዚህ አላህ ላከኝ ወደ አንተ النبوة ተሰጠኝ አቁም ልቀቃቸው በኑ እስራኤል እና አቁም ይሄን የምታደርገው ነገር ማመን ያለብህ በአላህ ተዓላ ተውባ ማድረግ አለብህ። ከዛ ፍርዓውን መለሰለት እሺ ማን ነው አላህ አለው ማለት ነው። ማን ነው ፈጣሪ? አንተ ምትል አንተ አሁን የሱ ማሰንጀር ማለት ነው። ከሱክ ስለመጣህ ያመጣህ ማለት ነው የምትለው ነገር ማን ነው? አላህ ረብል ዓለሚን። ከዛ ለመለሰለት አላህ የፈጠረ ሰማይ ላይ መሬት ላይ